ሰላም ወደ ኪራ ቻናል ተመልካቾች እንዴት ናችሁ? እንዴት ቆያችሁ? እንዴት አደራችሁ? እኔ በጣም ደህና ነኝ። እንግዲህ ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁ። እንግዲህ ያለ መነጽር ያለ ባክግራውንድ የመጣሁላችሁ እንግዲህ አጋጣሚ ነው ለሌላ ስራ ሌላ ቦታ ነኝ ያለሁትና እንግዲህ ደስ ብሎኛልም ደብሮኛልም ዛሬ አብርሽ በለቀቀ ቪዲዮና ስለሱ ነገር ግዴታ ማውራት አለብኝ በሚለው በያዝኩት ሩም ነው እንግዲህ ይሄን ነገር ማብራሪያ ዛሬ የምንሰጥባችሁ ማለት ነው። በአዲስ ነገር ላይ መጥቶላችሁ እንግዲህ እስከመጨረሻ አብራችሁን ቆዩ። ሳብስክራይብ ያደረጋችሁ ስቲል ነው ከኔ ጋር ቆዩ ናችሁ። ሳብስክራይብ አድርጉ፣ ላይክ በማድረግ ቪዲዮን ጀምሩት ለማለት እወዳለሁ። ከዛ በተጨማሪ ደግሞ በመጨረሻ ሀሳብ አስተያየት ካላችሁ ኮሜንት በመጻፍ ቤተሰብ መሆን ይችላሉ ለማለት እወዳለሁ። እንግዲህ መጀመሪያ ግን ቪዲዮውን አላያችሁት ልትኖር ስለምትችሉ በአጭሩ ቪዲዮውን አይተን እንመጣለን። ከዛ በኋላ ወደ ማብራሪያ እንሄዳለን። አብራችሁን ቆዩ። እንግዲህ ቪዲዮውን እንዳየነው ነው። ልክ እንደ ከዚህ ቀደም የሩታ 300,000 ሳብስክራይብ ስትደርስ እሰየ ደስ ብሎናል ብለን ነበረ ከዚህ በፊት። አሁንም የአብርሽ ጉዳይ ደስ ብሎናል። ምክንያቱም ሩታ፣ ሄርሚ፣ ሌሎቹም እነ ዳኒ ሮያልም እነ ጽጌ ሮያልም አሉ የተባሉ በተለይ እንደዚህ በካፕል ሙድ የመጡ ልጆች በአብርሽ የመጡ ሰዎች ናቸው። ስለዚህ ይህን ነገር ይገባዋል፣ እንኳን ተሳካለት ለማለት እወዳለሁ። በመጀመሪያ ደረጃ ለአብርሽ አሁን ከለፋው ልፋት 500,000 በጣም ትንሽ ነው። እንደውም በጣም ተጽዕኖ ፈጣሪዎች ከሚባሉ ኢትዮጵያ ውስጥ ካሉ ሰዎች አንዱ አብርሽ ዘግሬስ ነው እንግዲህ። ስለዚህ ይህን ነገር ኦልሬዲ ደስ ብሎኛል በጣም ግን በዚህ ልክ እንትን ማለቱ ትንሽ ደብሮኛል። ምክንያቱም ኮሜንትም እያየው ነበርና ሁለት ነገር ለመያዝ ሞከርኩኝ። አንዳንዱ ሰው አለ ኦልሬዲ ድራማ እየሰራ ነበር ስቲላው ድራማ ነበር የሚል ሰው አለ። በዚህ ልክ ድራማ ከሰራ ማለት ነው እኔ የኤርሚያስ አድናቂ ነበርኩኝ። ስለዚህ ከዚህ በኋላ አብርሽን ላደንቀው ነው ማለት ነው። ምክንያቱም በልጦታል። እንደዚህ ከሆነ በዚህ ልክ አሞ ይህን ያክል መስዋዕትነት ከፍለ ቢያንስ ባለቤቴ ናት ለሚላት እንኳን አሁን ይህን ነገር ድራማ የሚሰራው ድራማ እንኳን ከሆነ ከሄርሜላ ጋር ለመለያየት አይደለም። ስለዚህ ሩታ ጋር ለመሆን ከሆነ ሩታ ቢያንስ 300,000 ሳብስክራይብ ስትደርስ እንደ ቤተሰብ እንደ ፍቅረኛ እንደ ባል ከሷ ጋር እንኳን ቢያንስ አንዳንድ ነገሮች ማሳለፍ ነበረበት። ስለዚህ እኔ ድራማ አይመስለኝም። በመጀመሪያ ደረጃ አንዳንድ ነገሮች ለመጠርጠር አስቤ ነበር። አስቤ ብቻ ሳይሆን በጣም ብዙ ነገር አሰብኩበትና አይሆንም። ግን አሁን ዛሬ አብርሽ የሳቀበት ዋና ምክንያት ልንገራችሁ። ዋና ምክንያት ማለት ነው ሄርሚ ነች። ስቲል ነው ከሩታ ጋር ቆይቶ ቢሆን ማለት ነው። እኔ በምን ላስረዳችሁ መሰላችሁ? አንዳንድ ዲፕሬሽን ምንድነው ይሄ ጭንቀት የሚባለው ነገር በምንድነው የሚፈታው? በመዝናናት ነው። መተት በምንድነው የሚፈታው? በጸበል ነው። ኦሬዲ ቁስል በምንድነው የሚፈታው? ሕክምና በመሄድ ነው። የአብርሽም በተመሳሳይ ምንድነው የተፈጠረው ነገር ኦሬዲ የመተት ጉዳይ ነበረ። ይህን ነገር እያወቀ መጣ። ማን ነው ምንድነው ጓደኛውን፣ ፍቅረኛውን፣ ልጁም እስከ መርሳት ድረስ ደረሰ። ይሄ ሎሌ ባል ልጄ ነው፣ እኔ ደግሞ ሩታ እባላለሁ፣ ሚስትህ እቺ ቡዜ ክፉ እህትህ ነች ምናምን እየተባለ ልክ እንደ ሮበርት እንደ ህፃን ልጅ ነበረ። ግን ከዛ በኋላ የፍቅር ጀማ ደግሞ ምናደረጉ ሰብሰብ ባደረጉትና እነ ዳኒ ከሄርሚ ጋር እንደሚሆን አድርገው ማለት ነው ይዛው ሄደች። ከዛ በኋላ የት እንደሄደች ሁላ ያወቀ ሰው የለም። ስለዚህ የተሻለ አባት የተሻለ ይሄ ስለመተት ምናምን የሚያውቅ ሰው ጸበል ምናምን ተራጭቶም ሊሆን ይችላል በዚህ ጉዳይ ላይ። ምክንያቱም ቡታጅራ ሄዶ የተፈጠረውን ነገር ስቲል ነው ይፋ የሆነ ነገር የለም። ይሄ አልሄድም አዲስ አበባ ነው እነ ቡዜ ቤት ነው የሚባለው ነገር የማይሆን ነገር ነው። ምክንያቱም ቡዜ ማታረገውን በዚህ ሰዓት ቤቷ የምታስቀምጥበት ምንም አንድ ምክንያት ራሱ የላትም። ስለዚህ የተሻለ ነገር ስላገኘ ነው ዛሬ ትንሽ እንኳን ፈገግ እንዲል የተደረገው ማለት ነው። በጣም ጤነኛ ቢሆን ማለት ነው ይሄ 500,000 ሳብስክራይብ ወይም ፋሚሊ ቤተሰብ የሰበሰበው በራሱ ቤት ነው አይደለም። አብርሽ ደግሞ ሁሌ እናውቀዋለን። ሰላም ውድ አብርሽ ፋሚሊ እንዴት ናችሁ ብሎ የሚቀውጠው ሰውዬ ሩታ ማነው እንትና ኤፍሬም ምናምን ሲከፍቱለት ቤቱን ብቻ አይልም። ይሄ ሮበርት አይደለም። እንደ ሰውኛ ስናስበው በጣም ትልቅ ድል ነው። በጣም ትልቅ ድል ነው። በኢትዮጵያ ካሉ ዩቲዩበሮች በጣም በተወሰነ መልኩ በዚህ ቁጥር እንኳን የሚለኩ እንትን ያላቸው በጣም ብዙ የለፋ እሸቱ አለ። ከዛ ባለፈ የሰይፉ ፋንታሁን አለ። ከዛ ባለፈ እንደ ድርጅት ናቸው። እንደ ድርጅት ማለት ደግሞ
ኦልሬዲ ተመልካቹ ምናምን ዊድ ዋይድ ስለሆነ ያሰፋ ስለሆነ በዛው ልክ እንዲሆንለት ግድ ነው። ይሄ ግን እንደ ግል ነው። እንደ ግል ሆኖ ደግሞ በዚህ ልክ ሌላ ምን የሚል ጥርጣሬ ያለኝ መሰላችሁ? በአጭሩ ቪዲዮ እንትን ለመቋጨት ያክል ኦልሬዲ ጎረቤቱም እንዳረብሽ በሚለው ቴምር ፕሮፐርቲስ ምን ይሰራሉ? አሁን በዚህ ቪዲዮ ላይ ምን አለ መሰላችሁ? እኔ አንዳንዴ እንደዚህ ፊልም ምናምን ድሮ እንሰራ ነበር፣ ዝም ብለን እንደዚህ እየሞካከርን ነበርና ስፖንሰር የሚባል ነገር አለ። ስፖንሰርሺፕ ስታስገባው ብር ይከፍላል፣ አንተ ታስታውቅለታለህ። በተለይ ደግሞ አሪፍ ቤተሰብ ካለ ማለት ነው። ስለዚህ በዚህ ልክ ደግሞ መሸቀላቸው ትንሽ ይሄን ነገር ድራማ ነው እንዴ እንድንል እያደረገን ነውና አብረሽ ድራማ እየሰራ ነው እንዲህ ለማለትም በዚህ ልክ እየደፈርኩ ነው። ግን በዚህ ልክ ድራማ የሚሰራ ከሆነ እኔ ነግሬያቸዋለሁ ከነገ ጀምሮ ማለት ነው የጉሩም ኤርሚያስ ሳለውን የአብረሽ ግሬስ ነው ሆነው ማለት ነው። ስለዚህ ይህን ነገር ድራማ አይመስለኝም። ግን አሁን ባለው ተጨባጭ ሁኔታ ሩታ እንኳን ደስ አለሽ ከሱ ጋር ጊዜ በማሳለፍሽ። ደመቁ ደበሉ ማን ነበረ? በኮሜንት አመጣላቸዋለሁ። ኦልሬዲ አሁን ቤት ስላልሆንኩ ነው ኮሜንቶቹን እንዳለ ሊስት አድርጌ አውጥቻለሁና የተሻለውን አንድ በብዛት እናወጣለን። አሁንም ጊዜ አለን። የኤፍሬም ስም ማን እንበለው ነው የባቡ ምናምን የሚባል ነገር ቀጥታ ስድብ ከሆነ ያስጠላል። ግን የሆነ ጣፋጭ ስድብ አለ አይደለ? ልክ እንደደመቁ ምን ሰርታ እንደደመቀች እኮ አናውቅም፣ ግን ልክ እንደዛ አይነት ነገር ያስፈልገናል። ብቻ ግን አብርሽ የዛሬ 500,000 ሳብስክራይብ በማግኘት በጣም ደስ ብሎኛል። የለፋህበት ስራም ስለሆነ በቃ ይገባሃል። ይቅር እናንተን እና ደግሞ በጣም ያሳቀኝ ደግሞ አንድ 3-4 ልጆች ደግሞ ምን ብላችኋል ኮሜንት ላይ እየገባቸው ማለት ነው ይህን ሁሉ ልፋት ይህን ሁሉ ድል ያመጣው በሩታ በኩል ነው። ሩታ የትናንትና ነች ባይቶ ሊንገራችሁ። መጀመሪያ አብርሽ የማታውቁ ሰዎች ካላችሁ አብርሽ የጀመረው ከፍቅር ጋር ነው። ይሄ ካፕል ሞድ የጀመረው ከዛ በኋላ በጣም ብዙ ሴቶች እንትን ብለዋል። ኦልሬዲ ፍቅር የሆነ ተጀምረዋል፣ ይሳካል ምናምን። ይሄ ደግሞ እንደ እግዚአብሔር ፍቃድ እግዚአብሔር ፈቅዶት ትዳር አደረጉ፣ ልጅ ወለዱ። ኦልሬዲ በመሀል ደግሞ ይሄን ነገር ገጠመ። ብቻ ግን ከሷ በፊት በጣም ብዙ እንትን ነበር ነው የራሱ ልፋት ለፍቷል። በጣም ከቡታጀራ ጀምሮ ትንሽዬ ቤት እንትን ብሎ ተከራይቶ ምናምን በጣም ልፋት አይተዋልና ይሄን ነገር በእንትን ማለቱ በጣም አሪፍ ነው። ትንሽ ግን ድራማ የሚያስመስለው አንድ ሁለት ነገር አለ። ቴምር ፕሮፖርስ ጋር ተዋውሎ ይሄን ነገር መስራታቸውና ሁለተኛ ደግሞ ይሄ መሳቅ መጀመሩ ራሱ ግን ደግሞ ይሄን ነገር የሄርሜላ ውጤት ነው። ስለዚህ ሄርሚዬ በዚህ ጉዳይ ላይ አፕሪሼቲቭ ዳኒ እና ሁላችሁም የፍቅር ጀማዎች በጣም ደስ ብሎኛል። ዴቭ ግን ዛሬ የማሽቃበጥ ሙድን ለምን እንዳልመጣ ራሱ ግራ ገብቶኛል። በዚህ አጋጣሚ ደግሞ የኤፍሬም እንግዲህ አንድ ሁለት ሰዎች እንትን ብለናል። የዴቭም በዛው ጣልጣል አድርጉልኝ። ስለዚህ ከእናንተ ኮሜንት ስር የነዚህ ሁለቱም ሰዎች ስንፈልጋለሁ ማለት ነው። ሮሙኜ ነው እንግዲህ እንደዚህ የማወራቸው የወሬት ስለሮቢ ሳይሆን ብቻ ግን በአብርሽ ጉዳይ ደስ ብሎኛል። ሄርሚ ደግሞ ይህን ሁሉ ለፍታ እዚህ ጋር እንኳን አድርሳው ቢያንስ እስቲ በነገ ቪዲዮ ደግሞ ጠብቃለሁ። የፍቅር ጀማዎች በጣም ወዳችኋለሁ። ከእናንተ ጋር የቆየው ኪራ ቻናል ስቲል ነው። ከኔ ጋር ቆይታችሁ ሳብስክራይብ ያላረጋችሁ ሰዎች ካላችሁ ሳብስክራይብ አድርጉ። ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ። ቪዲዮውን ላይክ አድርጋችሁ ቅድም ካጀመራችሁ ላይክ አድርጉ። ነገ በሌላ አዲስ ትኩስ መረጃ ቪዲዮ እስከመጣላችሁ ድረስ በቤት ነው የምንገኘው። ነገር ዛሬ ብቻ ነው ቫኬሽኔ ሻም